ጀምሩ ላይክ ያረጋችሁ። ዛሬ አዲሱ ደግሞ ዩቲዩብ ተከፍቶለት መጥቷል። ሽማግሌት ተብሎ ተልኳል። ሽማግሌው ግን ትንሽ ንግግሩ ደስ ይላል። ሁሉም ሴት ታዋቂ ለመሆን ነው የሚመጡት እናንተ ጋር እና ያን ታዋቂ እንደሆናችሁ እናንተ ፌነስ ናችሁ ብሏል። ይሄ ትክክል ነው። ብዙ ጊዜ ላይክ አርጉ። እኔ አሁን መተው ላይ ነው በቃ ፎከስ ማድረግ ያለብኝ ማለት ነው። መጀመሪያ ትክክል ነበርኩኝ። ለምን እንደገና ወደ እንደዚህ አይነት ነገር እገባለሁኝ? በቃ መጀመሪያ የወሰንኩት ውሳኔ ትክክል ነው። ስለዚህ ለምንድን ነው ወደዚህ አይነት ነገር ውስጥ ገብቼ ራሴን የምረብሸው? ሰላሜን ለምን አጣለሁ ብዬ እንደገና ወደኋላ መመለስ ሆነ ስራዬ። መጀመሪያ እንደዚህ አይነት ነገር ውስጥ ወይም ደግሞ እንደ መጀመሪያው እንዲቀጥል ባረግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሩታ አይደለም ትክክል ነሽ፣ ግን ውሳኔዎች ሁሉ ስትወስኝ ሩታ፣ እኔ አንድ ነገር ጌታን ውሳኔዎች ሁሉ ስትወስኝ አሁን ብቻሽ አይደለሽም። የነገ ህይወቱ ማሰብ አለብሽ። የእውነቴን ነው። ይህ ልጅ ያለ አባት ሲያደግ ያለ የእውነት የምሬ ነው። አሁን አንቺ የሚዲያ ሰው ነሽ። እኔ መቶ ማየቱ አይደለም መቶ ማየቱ እሱ ሌላ ቻሌንጅ ነው። የእውነቴን ነው ነገሽ፣ እሱ ሌላ ቻሌንጅ ነው። ግን አሁን አንቺ ጌታን የምር የትላንትና ያለፈው ህይወቱ ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ። ይሄ ልጅ መጥቷል። ስለዚህ ይሄ ልጅ በፍቅር ነው ማሳደግ ያለባችሁ። ነገ ይሄ ልጅ አድጎ የእናንተን ፈለግ ነው የሚያሳየው። እናንተ ያሳያችሁት እናንተ ያላችሁበት ህይወት ነው መንጸባረቅ የሚችለው። የእውነት እኔ ይጸጽታል፣ ነገ ትጸጽታለህ ብያለሁ። እኔም ለአንቺ ምልሽ እሱ ነው። ጌታን የምሬ ነው። ለምን አንደኛ የሚዲያ ሰው ነው እሱ። የሚዲያ ሰው እስከሆነ ድረስ ብዙ ሴቶች ሚዲያ ላይ መውጣት ይፈልጋሉ። ብዙ ሴቶች ሚዲያን እንትን ማለት በሚዲያ መታወቅ ይፈልጋሉ። ስለዚህ ፎከስ የሚያደርጉት ምንድን ነው? አንቺን ወደኋላ እንትን ብለው አስቀርተው እነሱ ለእንትን ለማለት ወደ ሚዲያ መውጣት ነው የሚፈልጉት። ገብቶሻል? የእውነት የምሬን ነው። የሚዲያ ሰው እስከሆነ ድረስ እንደዛ ነው የሚፈልጉት። ስለዚህ ብዙ ሰዎች አንቺን በተናገሩ ቁጥር፣ ብዙ ሰዎች አንቺን እንትን ባለው ቁጥር ለአንቺ መልካም በማሰብ አይደለም። የትኛውም ሰው ትዳር ለማፋታት ትዳር እንትን ለማለት የሚናገረው መልእክት የሚናገረው ኮሜንቶች መልካም ነገር ከማሰብ አንግል አይደለም። ወይም ደግሞ ለአንቺ ከመቆርቆር ለአንቺ ደስታን ከማሰብ አንግል አይደለም። የሆነ መጥፎ ነገር ይዞ ጌታን አንድ ላይ ሆኑ። ሰው የሰዎችን ሀሳብ አትስሙ። ሰዎች የሚነግሯቸው ኮሜንት፣ ሰዎች ስለሱ መጥፎ ነገር እንደዚህ ያየ ነው እንደዚህ፣ እሱ ሌላ ነገር ነው። ጌታን እሱ ለትዳሩ ታማኝ ሰው ነው። ለትዳሩ በጣም ጥሩ ሰው ነው። ለአንቺ ከመቆርቆር ለአንቺ የእውነት አሁን ላይ የአንቺን ደስታ ነው የሚፈልገው። አንቺ እንድትደሰች ነው የሚፈልገው። ስለዚህ አንቺን ማድረግ ያለብሽ እንደዛ ነው። የትላንትና ያየሻቸው ትላንትና ፓስት ያለፉት እንትኖች ቻሌንጆች ዛሬ ላይ እያመጡ በትላንትናው ማንነት ላይ ዛሬ ላይ አይሳሉ ብትሆኝ ሁለታችሁም ትጠነክራላችሁ። ስለዚህ አንቺ ብቻሽ የሆነች የራሱን ቻሌንጅ ስትሰጪው ይሄ ሀሳብ በጌታ ጌታን የምሬ ነው። በእግዚአብሔር ሲሄድ ቢያንስ ይህንን ነገር አለ። የእውነት የምሬ ነው ሩታ፣ በእግዚአብሔር በጌታ የእውነት በእናንተ መፋታት በእናንተ እንደዚህ መሆናችሁ ሩታ፣ በእግዚአብሔር እሺ በይኝና የሆነ ነገር ቁጭ በል መጀመሪያ ሩታ፣ በእናትህ ጌታን የምሬ ነው ያለው አሁን ላይ ያለው ቻሌንጅ እንዳሉ ገብቶሻል። ለዚህ የሚዲያ ሰዎች እስከሆናችሁ ድረስ ብዙ ቻሌንጆች አሉ። ብዙ እናንተ ላይ ፎከስ የሚያደርጋለን። ለምን የእናንተ መውደቅ የሚፈልግ ስላለ ማለት ነው። ታሪፍ ነገር ይዛችሁለት ነው የምትቀርቡት። በላይ ቢያንስ አሁን ይሁን ነገር ስታስቢ ብይሻለሁ አለ ጫልጅ መጥቷል። ይኸውልህ ማለት ይሶ እኔ እንጃ እንዴት ላስረዳ። በጣም ነው ቴንሽን የሆንኩት። በጣም ነው ያስደነገጥከኝ። ማለት የሆነ ውስጥ ድንግጥ ነው እርብሽ ነው ያለው። እሺ ይቅርታ። ግን ምን አለ መሰለኝ ትክክል ሆኖ ነው ወይስ እዚህ ጋር ስለተገጣጠመብኝ ነው ነገሮች እኔን እንዲህ የሚያስጨንቁኝ? ከዛ በኋላ ለምን እጨነቃለሁ ብተወው ስላለኝ እንዴ ለምን እንዴ ሰላሜን አግኝቼ ነው። ያው ታዋቂ ስትሆኑ የሚዲያ ሰዎች ስትሆኑ የትዳር ቻሌንጅ እኮ ይሄ ነው። እርስ በርስ እንዳትስማሙ ማድረግ ነው። እርስ በርስ እንትን እንደው ታዋቂ መሆን ይችላሉ ይፈልጋሉ። ብዙ አይነት መንገዶች አሉ። እነዛን ነገሮች ደግሞ ወደ እሱ እያቀረበ የሚሆን አግባብ ባልሆነ መንገድ ነው ይሄንን ነገር ማድረግ የሚቻለው አይደለም። እነሱ በቃ ማውጣት ፈለጉ አይደል፣ መስራት ፈለጉ አይደለ፣ በአግባቡ የሆነ ነገር ሰፖርት ልታደርጋቸው ስላለ እንጂ ኦቨር የሆነ ነገር ሰፖርት ልታደርጋቸው ስላለ እንጂ ኦቨር የሆነ ነገር በጣም ያስጠላል። እኔ ምንም ደስ አይለኝም። ብቻ በቃ ብዙ ነገር አለ። ይሶ ከቻልኩኝ የሆነ አንደርስታንድ በሰሶም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ። ተደዋውለን የምናወራለን ብዬ አስባለሁኝ። ስልክህን ትተውልኝ እና ትሄዳለህ። ተደዋውለን እናወራለን። ከዛ በቃ
እና የቀሩትን ነገሮች ደግሞ አስብበታለሁ። አስብበታለሁ። እኔ ቃል አልገባልህም ነገሮች ስናም ብዬ አንተንም እንትን ውስጥ ማለት አልፈልግም። በቃ ነገሮችን ሊስተካከሉ ነው ወይም ላስተካክላቸው ነው ምናምን ወደሚለው ተስፋ እንድትሄድ አልፈልግም። ምክንያቱም ብዙ ሰው እንደዛ አስበው በጣም በብዙ ፉርሽ ይሆኑበታል እና አንተም እንደዛ አይነት ነገር ውስጥ እንዳትገባ እንደዚህ ይሆናል ብዬ ባልልህም ግን ላስብበት። የቀሩትን ነገሮች ደግሞ ተደዋውለን እናወራለን። ቪዲዮ እንደቀጠለ ነው። በአዲስ ቻናል ደግሞ ዛሬ መጥተዋል ማለት ነው። አብርሽና ሩታ እንግዲህ ቀጥለውበታል። የዛሬው ሽማግሌ ደግሞ ብዙ ሴት ለመታወቅ ነው የሚፈልጉት እና እናንተ ታዋቂ ስለሆናችሁ በስነ ስርዓት ይፈልጓችኋል እና ያን ነገር ሴቭ አድርገሽ መራመድ አለብሽ ለህይወትሽ። ብዙ ሰው ለሱን ህይወት ለማበላሸት የሚመጣው ታዋቂ ለመሆን ነው ብሏል። ነገር ግን ንግግሩ ትክክል ነበር። ነገር ግን አብርሽ ራሱን በዚህ ልክ ዝቅ አድርጎ ለሰዎች ለመኖር የፈቀደበት ምክንያት ግልጽ ያልሆነልን ነገር አለ እንጂ ዛሬ ወንድማችን በጣም ግልጽ የሆነ ነገር ተናግሯል። ብዙ ሴቶች ራሳቸውን ለሚዲያ መውጣት ስለሚፈልጉ ራሳቸውን ዝቅ አድርገው አዋርደው ነው የሚወጡት። ያን ነገር በቃ እንትን ማድረግ አለብሽ። አንቺና አብርሽ ታዋቂ ናችሁ፣ የሚዲያ ሰው ናችሁ። የሚዲያ ሰው ላይ ደግሞ ብዙ ነገሮችን እናንተ ወደው አይደለም ኮሜንት የሚያደርጉት። ኮሜንት የሚጽፉት እናንተ እንድትቃረቡ አይደለም፣ እነሱ ታዋቂ ለመሆንና ራሳቸውን ለመገንባት ነው ብሏል። ይሄ ትክክል ነው። ብዙ ሴት የሚመጣው አብርሽን ፈልጎት አይደለም፣ አብርሽን አፍቅሮት አይደለም። የሱን ህይወት ረብሸው እነሱ ታዋቂ ለመሆን ነው። ይሄን ነገር ደግሞ እሱ ሚስቱን በስነ ስርዓት አስረድቶ በጣም ተረድቷት ይሄ ነገር ትክክል አይደለም፣ ነገር ግን ለስራ ነው ብሎ አሳምኖ ነገሮችን መቋጨት ሲፈልግ ግን እሷ ጋር ቅሬታ ሲፈጥር ወደ ሴት መሄዱ ብዙ አደጋ ፈጥሮበታል። ብዙ ክፍተት ተፈጥሯል። አሁንም እንግዲህ እሺ ብላለይ ነገሮችን አምትን ብዬ አሰላስዬ እደውልልህና እናወራበታለን ብለዋለይ። እሺ በማለቷ ደስ ብሎናል። ትዳር ዝም ብለን እያየን ሲፈርስ የሚደሰት ሰይጣን ብቻ ነው። የአብርሽና የሩታ ህይወት ብዙ ዋጋ ብዙ ነገር ተከፍሎበታል። እነሱ ብቻ አይደሉም፣ እኛ ተከታይ በጣም ብዙ ነገር ከፍለናል፣ ብዙ ነገር ተሰርበናል፣ ብዙ ተዋርደናል። በአብርሽና በሩታ ህይወት ያልተዋረደ ያልተሰደበ የመዳም ቅመም የለም። እነሱን ተከታይንም ብሎ እያወራ በሙሉ ተዋርዷል ከነ ቤተሰቡና እኔ እሺ በማለቷ ትንሽ ተስፋ አለኝ። ግን ይሄ የሚሆነው ደግሞ አብርሽ አሁንም የምታወራው ነገር ለጓደኛው ሲቀበል ነው። ሩታ አሁን የምታወራው ነገር ሊኖራት ይችላል ለዝለልጅ። ያን ነገር ደግሞ ለጊዜው እሺ ሊል ይችላል። ነገር ግን ይሄን ነገር ማስቆም ያለበትን ነገር አላቅም። እሱ ነው የሚመስለኝ። አብርሽ እንዲያቆም ነው የምፈልገው። ቃል መግባት እርግጥ ቃል ዋሾ ነው። አብርሽ በቃሉ አይጠበቅም። ዛሬ እሺ ብሎ ነገ እዛው ቦታ ነው እና ሁሉም ነገር ስለተበላሸ አሁን ሄርሜላ እንደ ድሮ ታሽቃብጣለች ብላችሁ እንዳታስቡ። ተዋርዳለች፣ ተቃላለች። በትናንትናው ቪዲዮ አቢላ እና እሷ በጣም ውርደት ላይ ነው ያረፉት። ስለዚህ የዛሬው ሽማግሌ እኔ ደስ ብሎኛል ለማለት ፈልጋለሁ። አብርሽም እንግዲህ ችግር የለብኝም ነገር ግን እያዋረደች ነው አለ። ሄርሜላ ያለችውን ማለት ነው። ውርደት ማለት ምን ማለት ነው? እሱ እኮ ሴት ባረገባት ነገር ነው እኮ እሷ እየተሰማት። እናቴን ቤት አስከብራለሁ፣ እናቴ ቤት እየመጣ ጭቅጭቅ አልፈልግም። እሱ የሚመጣውበት መንገድ ትክክል አይደለም። እሱ የሚመጣው በሌላ መንገድ ነው፣ እኔ የምፈልገው ሌላ መንገድ ነው ያለችው ዛሬ። እና እሱም አሁን የእሷን ንግግር ምንድን ነው እንድክ ሄርሜላ ልኳት ነው እሷ ያለችውን ማለት ነው። አያችሁ፣ ይሄ ምንድን ነው? የሰው ወሬ ይሰማሉ። ሁለታቸውም አብርሽና ሩታ የሰው ወሬ ያዳምጣሉ። ጥላቶች ምን ያክል ክፍተት እንደሚፈጥሩባቸው እነሱ ላይ ሴቭ አያደርጉም። ለምንድን ነው? ዛሬ እኮ ማንም ሰው ለራሱ ነው የሚጥረው። ማንኛችንም ለራሳችን ህይወት ነው እንጂ ለሰው ህይወት ጣጣ የለንም። እነሱ ለሰው እንኖራለን ሲሉ የሰው ልጅ የራሱን ህይወት ቁማራ ሲይዞ ለሰው ልጅ እንዴት ይኖራል? አምሳ ጋጠ ወጥ ሴት ትመጣለች ታዋቂ ለመሆን ብላ የእሱን ልብ እየያዘች አይቻልም እንደዛ። እና ነገ ተነገ ወዲያ ጥሩ ነገር እንደምንሰማ ተስፋ እናደርጋለን። ያለ ፍቅራቸውን ይመልስላቸው ለማለት ፈልጋለሁ። እኔ አጭር ቪዲዮ ነው ዛሬ የምለቅላችሁ። ላይክ እያደረጋችሁ አበረታቱኝ።